ባይዘወይ ዛሬ 5 ሚሊዮን ገባ የምትለው እኮ ሰውን ያነሳው እኮ ምን አለው አዶናይ ምንም እኮ የለው the same thing እሷ ምንም የላትም በባዶ ቂጧ መጣች ህዝብን ያነሳት ህዝብ ያነሳል ህዝብ ይጥላል ለምን እናንተ መተዳደሪያችሁ ስለሆነ እኛ ግን መተዳደሪያችን አይደለም በአለም አንደኛ ከሚባለው አሜሪካ ላይ ነው ቁጭ ምንድን ወጣኔ መስራት ኦፖርቹኒቲው አለ ከዛ በላይ ህጉ ሎ ላይክ ትንሽ ነው ብላችሁ ሰውን ማስፈራራት አይቻልም አንድ ሰው አንድ ፋውል ሰርቷልና ህግ እኮ የሚፈርድህ መጀመሪያ በሰራው ነገር ነው ያው አሜሪካ ላይ ቁጭ ብለን እኔ ትናንትና ባሌን ደበድብ ከሆነ እኮ ያንን የደበደብኩበትን መጠየቅበት በታይሙ ነው ዛሬ ደግሞ ዘርፌ ከሆነ በዘረፍኩበት ነው መጠየቀው ስለ ህጉ እንወቅ እንጂ ዝም ብለን ነው እንደምናወራው ስለተመቸን ሚዲያው ጆን ዳንኤል ትናንትና በሰራበት ተቀጥቶ ወጥቷል አሁን ደግሞ የሚጠየቀው እንኳን በዚህ አይነት ፈርዘር ቢሄዱ እንኳን በተፈጠረው ነገር ነው የሚጠየቀው እንጂ ትናንትና አገር ተሳርባል ተብሎ አይደለም የሚከሰሰው ሲከሰስ እንኳን አታስፈራሩ ሰው በቃ ሚዲያውን ተጠቅማችሁ ሰውን ዋርኒንግ አትቅጩ እንደዚህ አይነት ዋርኒንግ ትክክል አይደለም እያንዳንዱ ትክክል ያልሆነ ነገር ስታይ ትክክል አይደለም ማለት አለበት ነገ በኔ ነው ሚዲያ ምንጠቀም ሰው ያ ማለት እኔ ከዮኒ ማኛ ጋር ተጣልቻለሁ ወይ ምናምን አይደለም ትክክል ያልሆነውን ነገር እንደ ሶሻል ሚዲያ ተጠቃሚ ትክክል አይደለም ከተባለ ትክክል አይደለም መቀበል አለበት ጥፋት the same thing እኔም ትክክል ሮንግ ከሆንኩኝ ሮንግ ነሽ ማለት ይችላል ያሳብ ልዩነት ይኖርናል የኔ ኦፒኒየን የተለያየ ነው ያንተ ኦፒኒየን የተለያየ ነው ወንድ ስለሆነ ይቀበር የሚል የለም ወይ ስለተጣላ ነው ሪቬንጅ አናለም ሰው ያዛችሁት እኮ ኢትዮጵያ ያሉን ሰዎች እኮ እያስፈራራናቸው ነው ማለት ነው አሜሪካን ህግ ያለበት ሀገር ላይ ቁጭ ብለን ማለት ነው እኛ እጃችን ረጅም ነው ይሄ እኮ ቀርቷል እንደዚህ ኢትዮጵያም እኮ ኦሬዲ ሄዳለች በዲጂታል ስንት ሶስት አይነት ነገር ህግ እየወጣ ነው ጋይስ የት ላይ ናችሁ እናንተ ኢትዮጵያም እኮ ማይዶጊ ህጉ እኮ እየሄደ ነው ያለው ማስፈራራት አይቻልም በአለም አንደኛ ከሚባለው ከሰለጠነ ህግ ያለበት ሀገር ላይ ቁጭ ብለን ዋርኒንግ መቅጠት አንችልም አንደኛውን ሰው ለማዳን አንደኛውን ሰው መግደል የለብንም እንደዚህ ነው ስራችሁ አንድን ሰው ከወደዳችሁ አንድን ሰው መጣል ትፈልጋላችሁ ሶሻል ሚዲያ ላይ እኔ ነግራችኋለሁ ከዚህ ልጅ ጋር ምንም አይነት ፕሮብሌም የለብኝም ከሱም ጋር እኔ ፎሎወሩም አይደለም ግን ስለሆነት ለምን እኛም ብዙ የደረሰብን ነገር አለ ሶሻል ሚዲያ ላይ ሴት ለምትሉ ሚጡ ነው የምትሏት ገብተሽ ነይ እስቲ አውሪ ለሴት ልጅ የምንቆመው መርጠን እያለቀስን አይደለም እኛም ሴት ነን በሰዓቱ እዚህ ጋር ስንሰዳደብ ከሰው ጋር 6-7 ሺህ ሰው እየመጣ ሲሰርበንና በኮመንት ሲያሳቀን እኔም ለልጆቼ እናት ነበርኩኝ ሴትነት የሚጀምረው መርጠን እያለቀስን አይደለም ሴት ስለሆነች በሴትነቷ ተጠቅመውባት ጃኒ እኮ ህፃን ልጅ አይደለችም በኢትዮጵያ እኮ 28 እና 30 እኮ 30 ሲሞላሽ እኮ ወለጂ ልታርጭ ነው የሚባልበት ታይም ነበር ምን ነው የምታወሩ ልክ ጥጦ እንደምትጠባልት ሴት ልጅ ስለሆነች ወንድም የላትም አባት ሴት ወንድም የሌለው ስንት ሴት አለ ከክፍለ ሀገር መጣው አዲስ አበባ ላይ ሰርተው ያከራያቸውን ሰዎች ፋሚሊ አድርገው ህይወታቸውን የቀየሩ ብዙ ሰዎች አለ ኦፖርቹኒቲውን አትጠቀሙ አንድን ሰው ላይክ ሪቬንጅ አትጠቀሙ ጋይስ እምታወሩ ነገር ትክክል አይደለም ሚጡ ብዙ ጊዜ አይሻለሁ በጣም ወታደር ነኝ ታያለሽ እኛም የወታደር ልጆች ነን ከሄዳችሁ ደግሞ ሚጡ ለምን እንደዚህ እንደምትሆን ዮኒ ማኛ ላይ ደግሞ ከፈለግሽ እንሄዳለን በደንብ ድራማውን እናስፋውቃልሽ አሰፋዋለሁ እኔም እንዳንቺ ወመኔ ነኝ ያስጠላኛል በቃ ለማስመሰል የምትኖሩ ሰዎች አስመሳዮች ናችሁ አታስመስሉ እዚህ ሶሻል ሚዲያ ላይ ብዙዎቻችሁ ብሔርን ተጠቅማችሁ ተከታይ አግኝታችኋል እንደዛ አይነት አይደለም ማንነትን ማንንም አይፈቀውም አገሬን እኔ ጎንደር ስላልኩ ጎጃም ስላልኩ ትግራይ ነኝ ስላልኩ ኤርትራ ነኝ ስላልኩ ኦሮሞ ስላልኩ አይደለም
ትክክለኛ ማንነት ካለ ደረትህን ነፍተህ የማውራት መብት አለ። ስለማሽቋለጥ አይደለም። ወጥቼ እኔ እንትና ብዬ ሀገሬን ስለጠራው አይደለም። ትክክለኛ ደምን ማን አባቱ ይወስደዋል? ማንም አይወስደውም። በጓሮ የገባችሁ ሰዎች ግን ትረብሻላችሁ ሁሌ። ለምን? ማንነታችሁ ስለሚወጣ። ማውራት ከፈለሽ እንዳንቺ ወመኔ ነኝ። ነይ ግቢና አውሪ። ሴት ልጅ ስትበደል በዚህ ወጣ ወርዶ ትክክል አይደለሽም። ያረግሽው ነገር በሀሳብ ልዩነት መስማማት አለበት። ማንም ምንም ማለት አይችልም። ለዛ ነው እኔ አሁን አማራ ምናምን እያልኩ አላሽቋልጥም። ለምን? ትክክለኛ ደም ነው ያለኝ። ማን አባቱ ነው እኔ መናገር የሚችል? ማን? እናቱ የወለደችው ነው። ይሄ ግን በጓሮ የገባው ሀይድ ተደርጎ ተቀብሯል። እና የሆነ አየር ሊይዙ ይፈልጋሉ በሆነ ነገር። ትክክል አይደለም። ያረጋችሁት ነገር ትክክል አይደለም። በቃ ከዛ ላይ ደግሞ አሜሪካ ላይ ቁጭ ብለን ኢትዮጵያ ያለን ሰው ልናሳቀቅ እንፈልጋለን። ለምንድን ነው ኢትዮጵያ ያለን ሰው ልናሳቀቅ ምንፈልግ? እኔ አሜሪካን ያላችሁ ሰዎች ኢትዮጵያ ያለ ከዚህ በፊት ፋውል ሰርተሃል ትረገጣለህ። አጎት ድሩዬ ነበር እንዴ? አጎቱ ነው መጠየቅ ያለበት። እናውቃለን እኮ አጎቱን የዛሬ ስንት ዓመት በጅብ ከሄደ ውሻ ጮኸ። ስለዛ ምን አስነሳችሁ? ስለ እህት እኔ አሁን ወጥቼ ካወራው ወንድምሽን ትሳደቢያለሽ ልትል ነው? ፋሚሊ ላይ ገብታችሁ አታውሩ ፕሊስ። አንደኛ የተዋለደ ሰው ፍቅረኛ ላይ ምናምን ሰው አስተያየት ባይሰጥ ራሱ ደስታዬ ነው። እኔ ለምን? በፍቅር ስለማምን። ሰውን ያገናኘው ፍቅር ነው። ጃኒ ልትወደው ትችላለች፣ ትወዷለች፣ ግጥም አድርጋ ትወዷለች። ሴት ነን እኛ፣ የምናነበው ነገር አለ። አዶናይ ፍላወር ይዞ መጥቷል፣ ኤምባሲ ላይ አወርዷታል፣ በፕራይቬት ጀት ወሰዳት ምናምን። ዛትስ ናት ዘ ፖይንት። አዶናይ ከዚህ በፊት ስትሉት አይደል እንዴ ነበር? እናንተ ችግሩ ሾርት ሚሞሪ ናችሁ፣ ትረሳላችሁ፣ ወደ ኋላ አታዩም። ደስ የሚለው ሪከርደር የተወራው ነገር ይቀመጣል፣ እዚህ ሚዲያ ላይ ይቀመጣል። ማን ምን ሲለው ነበር ለማን ብለን ማውራት እንችላለን። ለሰው እኔ ለሚዲያው ክብር ባልሰጠው መተዳደሪያ አይደለም። መተዳደሪያ ስላልሆነ ግን ሰዎችን መዘርጠጥ አልችልም። ሰው ካልነካኝ በስተቀር ፎሎወሬን ማክበር አለብኝ። ጊፍት ስለሰጡኝ ስላልሰጡኝ አይደለም። የሰው ልጅ አወራሩን ማየት አለበት ሲያወራ። ለምንድን ነው እኔ እነዚህ ሰዎች የሚያዩ ሰዎች ከሌሉ ቁጭ አልልም እዚህ ጋር። ማን ተመልካች አለኝ? ከሌለኝ ብቻዬን አለፈልፍ። ማክበር አለብኝ። ሰው ትናንትና ስትጠየቅ ሪስፔክት አድርጋ መጣ መመለስ አለባት። አስባበት ደልዛበት ታይሟን ከወሰደች በኋላ መጣ አልተመቸኝም ታርቀናል ብለ ፖስት ታደርጋለህ። ከትንሽ ጊዜ በኋላ ደግሞ ራሴን ክሊር ላረግ ብዬ ነው ለአሁኑ ሪሌሽንሺፕ ኢፌክት እንዳይፈጥር ቢያረባክሽ ቴቴቴቴ አስቂኝ። እስቲ ነይ ኮልኩይ እንደ ህፃን ልጅ ትሪት ልታረጉን ነው እንዴ? ጥጦ ግዙልና አጥቡን። ድራማ ነው። ተጫውታችኋል። በቃ የራሳችሁን ነገር ቢውልድ ለማድረግ ብላችሁ ግን ህብረተሰቡ ላይ አትቀልዱ ነው። አትቀልዱ ህብረተሰቡ ላይ። ለምን? ህብረተሰቡ ነው የሚረዳችሁ።